ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ አሁን በመልካም ጤንነት ላይ እንደሚገኙ ተገለጸ። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት በበዓለ ጥምቀት አለመገኘታቸው ይታወሳል። ቅዱስነታቸው በበዓሉ ያልተገኙት ባጋጠማቸው የጤና ችግር ምክንያት መሆኑን ጠቁመው አሁን በመልካም ጤንነት ላይ እንደሚገኙ ገልጸዋል። አሁን በሕክምና ላይ ነኝ ያለሁት፣ ደህና ነኝ፣ እግዚአብሔር ይመስገን ያሉት ቅዱስነታቸው ሁላችሁም በጸሎት አስቡኝ ብለዋል። ቅዱስነታቸው የከተራና የጥምቀት በዓል ዕለት ሕይወታቸውን ላጡ ኦርቶዶክሳውያንም ሐዘናቸውን ገልጸዋል። በተጨማሪም በዓሉ በሰላም መጠናቀቁን ተከትሎም ምስጋናቸውን አቅርበዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። በ2018 ዓ.ም የጥምቀት በዓል ከ4200 በላይ አዳዲስ አማንያን የሥላሴ ልጅነትን አገኙ። በጋሞና አካባቢው ዞኖች ሀገረ ስብከት በ2018 ዓ.ም በተከበረው የጥምቀት በዓል 4294 አዳዲስ አማንያን የሥላሴ ልጅነት ማግኘታቸው ተገልጿል። ተጠማቂዎቹ ከተለያዩ የእምነት ተቋማት የመጡ ሲሆን ለተከታታይ ወራት ትምህርት ሃይማኖትን በሚገባ ሲከታተሉ መቆየታቸውም ተገልጿል። አዳዲስ አማኞቹ በቅድስት ቤተ ክርስቲያን ጥላ ስር ጸንተው እንዲኖሩ በምግባርም እንዲጸኑ ማድረግ እንደሚገባም ተመላክቷል። መረጃው የሀገረ ስብከቱ ሚዲያ ነው። ቅድስት ቤተ ክርስቲያን በልማትና በሰላም እንቅስቃሴዎች ውስጥ በርካታ ስራዎችን በመስራት ግንባር ቀደም መሆኗ ተነገረም። የጥምቀት በዓል በድምቀት ከሚከበርባቸው የሀገራችን አካባቢዎች ውስጥ የጋምቤላ ክልል አንዱ ነው። በመሆኑም በክልሉ ቀደም ሲል ተከስቶ የነበረውን አለመረጋጋት ተከትለው የነበረው ኮማንድ ፖስት ለበዓለ ጥምቀት ተነስቶ ምዕመናን ያለምንም ረብሻና ብጥብጥ በዓሉን በሰላም ማክበራቸውን የጋምቤላ፣ የደቡብ ሱዳን፣ የቄለም ወለጋና አሶሳ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሩፋኤል ገልጸዋል። የክልሉ ፕሬዝዳንት ወይዘሮ አለሚቱ ሞድን በመወከል ንግግር ያደረጉት አቶ ፒተር አማን በበኩላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋምቤላ ባለው የልማትና የሰላም እንቅስቃሴ ውስጥ በርካታ ስራዎችን በመስራት ግንባር ቀደም መሆኗን በመግለጽ አመስግነዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ስርጭት ድርጅት ነው። የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል የሲዳማ ቋንቋ አገልግሎትን ለማስፋፋት የተለያዩ ስራዎችን እየሰራ መሆኑን አሳወቀም። በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ አገልግሎት ዋና ክፍል በማህበሩ ቴሌቪዥን መርሃ ግብር የሚተላለፈውን የሲዳምኛ ቋንቋ ስብከተ ወንጌል አገልግሎት ለመደገፍ የሚያስችሉ የተለያዩ ስራዎችን እየሰራ መሆኑን የማዕከሉ ጽሕፈት ቤት ኃላፊ አቶ ታምራት ደቢሳ አሳውቀዋል። ሚዲያ ክፍሉ እየሰራቸው ከሚገኙ ስራዎች ውስጥ አንዱ ልዩ ልዩ ሽልማቶችን የያዘ እጣ ሲሆን ይህም ሚዲያ ክፍሉን ለማደራጀት አስፈላጊ ግብዓቶችንና የሰው ኃይልን ለማሟላት የመነሻ ገቢ ለመሰብሰብ የሚያስችል መሆኑንም አሳውቀዋል። ከሚዲያው በተጨማሪም በሲዳማ ሀገረ ስብከት በሲዳመኛ ቋንቋ ስብከተ ወንጌልን ለምዕመናን ተደራሽ ለማድረግ የሚዲያውን የስርጭት አድማስ በማስፋት ያሉትን ምዕመናን ለማጽናትና አዳዲስ አማንያንን ለማፍራት እንደሚያስችልም ነው የተገለጸው። መረጃው በማህበረ ቅዱሳን የሐዋሳ ማዕከል ሚዲያ ክፍል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ